ሀይሚዬ ስትመለስ ብሩኬን ቢላን ብሩኬ ሲመለስ ሀይሚን ቢ ትላለች። እስከ መቼ ነው እንደዚህ የምትቀጥሉት? የሆነ ችግር ሲፈጠር በመነጋገር በመግባባት ቁጭ ብሎ በማውራት ለችግሩ መፍትሄ ማምጣት ይቻላል አደለ? የማይፈታ ችግር የለም። ሰው መግባባት ከቻለ ተከባብሮ መነጋገር ከተቻለ የአንዱን ስሜት አንዱ ከተረዳ የማይስተካከል ነገር የለም። በዚህ አይነት መንገድ ህይወታችሁን ብታስተካክሉ ወደ ራሳችሁ ብትመለሱ እንደው ስራም ከሆነ ቢበቃችሁ መልካም ነው ብዬ አስባለሁኝ። አብራችሁ ከቡታጀራ አዲስ አበባ ሄዳችሁ ቤታችሁን አሳምራችሁ ከዛ ከትንሽ ደቂቃ በኋላ ሀይሚ መጣች። ከዛ ብሩኬ ደግሞ እንታረቅ አለ። ሀይሚ ትናንትና ጨርሻለሁ አለች። የምታስቁ ልጆች ማለት ነው። የምታስቁኝ ያላችሁ እግዚአብሔርን። አሁን ቆይ እንዴት ብለን እንናገር? አሁን እነዚህ ልጆች ማለት ነው በጣም እኮ የሚገርሙኝ የሚያስቁኝ። እና አንድ ነገር ግን ያየሁትንና የታዘብኩትን ነገር ልንገራችሁ። ሀይሚዬና ብሩኬ በተጣሉ ሰዓት ላይ የምታቀሳስሩ ሰዎች አላችሁ፣ ነገርን የምታጋግሉ ሰዎች አላችሁ። በእነሱ ህይወት ውስጥ ገብታችሁ የእነሱን ህይወት እኛ እናውቃለን ብላችሁ የምትፈርዱ የምትናገሩ ሰዎች አላችሁ። ራሳችሁን አትሸውዱ። ወደ ራሳችሁ እናንተ ራሳችሁ ተመለሱ። ስለ እነሱ ህይወት እናንተ አይመለከታችሁም። እኛ እነሱን የምናውቃቸው በ20 ደቂቃ ቪዲዮ እና በ30 ደቂቃ ቪዲዮ ነው። ከዛ ውጭ ያለውን ህይወታቸውን እኛ አናቅም። እነሱ ዛሬም አንድ ናቸው፣ ነገም አንድ ናቸው፣ መቼም አይለያዩም። እነሱ ስራ ነው የሚሰሩት። በቃ እያንዳንዱ ቪዲዮዋቸውን በደንብ አድርጋችሁ እዩት። ቲክታክ ላይ ቁጭ ብላችሁ እናንተ በምትሰጧቸው አይዲያ ነው እየሰሩላችሁ የመጡት ማለት ነው። ትናንትና ሀይሚዬ የሰራችሁ ቪዲዮ ላይ ማታ ላይ ስታወሩት የነበረውን ነበረ ስታወሩ የሰራችላችሁ ማለት ነው። ዛሬም እንደዛው ተሰርቷን ታውቃላችሁ። በደንብ አድርጋችሁ ቪዲዮ ማየት ከቻላችሁ ማለት ነው። እናንተ ናችሁ የምታፍሩት፣ መሀል ቤት የምትቀሩት እናንተ ናችሁ። ግን ከቻላችሁ ለሰው ልጅ መልካም አድርጋችሁ እለፉ። ሰው በተጣላ ሰዓት፣ በተጋጨ ሰዓት ሰዎችን ለማግባባት ወደ ራሳቸው እንዲመለሱ በማድረግ የሆነ ችግር ከተፈጠረ ደግሞ ሚዛናዊ አድርጎ መናገር መምከር ይቻላል አይደለ? ሀይሚዬ ጥፋትም ካጠፋች ሀይሚዬ ጥፋት አለብሽ፣ እንደዚህ ብታስተካክይ፣ ሀይሚዬ በዚህ መንገድ ትክክል ነች፣ በዚህ መንገድ ደግሞ ትክክል አይደለሽም፣ ወደ ራስሽ ተመለሽ። ብሩኬም በዚህ መንገድ ጥፋት አለብህ፣ በዚህ መንገድ ደግሞ ብታስተካክል ነው የሚባለው። ምክንያቱም እነሱ እኔ እንጃ የሚዋደዱን ሰዎች ለመለያየት በዚህ መንገድ ባትሄዱ ጥሩ ነው ብዬ አስባለሁ። ግን ማንም አይሰማችሁም። ግን ደስ አይልም፣ የእውነት ደስ አይልም፣ እግዚአብሔርን ደስ አይልም። የሆነ በሰው ህይወት ውስጥ ሰው ጣልቃ ገብቶ ለማለያየት መልካም ነገር እኮ ብታደርጉ ችግር የለውም። ለነፍሳችሁም ደስ የሚል ነገር ነው የምታደርጉት። ግን ይሄ ለማለያየት ክፍተት ለመፍጠር ነገርን ለማጋጋል የምትሄዱበት መንገድ ግን ትክክል አይደላችሁም። እናንተ ወደ ራሳችሁ ብትመለሱ። እነሱ መቼም የሚለያዩ ልጆች አይደሉም። ነገ ይታረቃሉ፣ ነገ ወደ ራሳቸው ይመለሳሉ። የማይስተካከል ነገር የለም። የማይታረቅ ሁሉም ሰው ይጣላል፣ ይታረቃል፣ ህይወት ይቀጥላል፣ ምንም ችግር የለም። ስለዚህ እናንተ ነገሮችን ባታቀሳስሩ ብዬ አስባለሁና ዛሬ ደግሞ እንዳያችኋቸው ነው። እንግዲህ ነገ ደግሞ ቸር ያሰማን እያልን እኛም እንቀጥላለን። እንግዲህ ጋሽዬንና ሙሽዬን እምቢ ብላችሁ ወደ አዲስ አበባ ስራውን ይዛችሁት መታችኋል። እንግዲህ እንዛለቃለን ማለት ነው፣ እንቀጥላለን ትላላችሁና ብቻ በጣም ይከብዳል እውነቱን ስነግራችሁ ማለት ነው። እና ሀይሚዬ ተረጋጊ የኔ እናት። በእርግጥ አዎ ልብሽ ተሰብሯል። በጣም ብዙ ነገሮች አሳልፈሻል። ሁለታችሁም የየራሳችሁ የሆነ እንትን የተጎዳችሁት ነገር ሊኖር ይችላል። እንግዲህ ብሩኬን በማያውቀው መንገድ የሚሆን አውቆ የሚሆን ምንም ይሆን በጣም ከባድ ጊዜያቶችን አሳልፏል። ሀይሚዬም በዛው ልክ በጣም ከባድ ጊዜያቶችን አሳልፋል። ልቧ ተሰብሯል። እንደ ሴት እኔ ይሰማኛል የእሷ ስሜት እና በጣም አድርጌ ተረድቻታለሁ። እሷ የደረሰባት ነገር እኔ ጋ ቢደርስ ምን እንደማደርግ ራሱ እኔ ግራ ነው የሚጋባኝ። ግን ሀይሚዬ በጣም ጠንካራ ልጅ ናት። በጣም ጀግና ልጅ፣ በጣም አስተዋይ ልጅ ናት። ነገሮችን በምትሄድበት መንገድ በጣም እንትን ነው እና ብሩኬ ደግሞ አሁን ወደ ራስህ አንተ ተመልሰሃል። ሀይሚዬ ደግሞ አሁን እምቢ እያለች ነው።
እስከ ጥግ ድረስ አንተም ታገስ፣ ነገሮችን ለማስተካከል ሞክሩ። ፍቅር መስዋዕትነት ያስከፍላል። ስራም ከሆነ እንደው የሚያስተምር ቪዲዮ እንዲሆን በደንብ ማለት ነው ብትከባበሩ። ብቻ የምታወጡትን ቃላታችሁን ብቻ አስተካክሉ። እውነቴን ነው የምላችሁ እናንተንም ከምትደባበሩ ማለት ነው።